አለይኩም ወራህመቱላሂ ወበረካቱ እንደምናችሁ ውድ ኢትዮጵያውያን እህት ወንድሞቼ ሁላችሁም በአለም ላይ ያላችሁ እቺ እህታችን ዛሬ እንግዲህ አጋጣሚ ሆኖ በኮሚኒቲያችን አዳራሽ ወደ ኤምባሲ ብቅ ብላ ነበርና የዚህች የህይወት ታሪክ በጣም የሚያሳዝን ከዚህ በፊት ጀምሮ ብዙ ነገሮች እና እቺ እህታችን አሁን ወደ ሀገሯ ልገባ ከ16 አመትና 17 አመት ጀምራ ፎቅ ላይ ወድቃ ቤት የተቀመጠች ስለነበረ ዛሬ አጋጣሚ እንደድንገት ስለሆነ የተገናኘ ሁላችሁም እህቶቼ ወንድሞቼ ይሄን ያያችሁ እንድትረዷትም ስለምፈልግ ከሷ አንደበት እስቲ ትንሽ ስሟት። ስምሽን አስተዋውቂ። አይዞሽ አታልቅሽ። አሚና ባላለው ሀገር መግባት ፈልጌ ነው። ምንም የለኝም፣ ሰው የለኝም እዚህ ሀገር ላይ ብር ያስፈልገኛል እና የትኬት እንኳን ሊሲፓሲ እንኳን የለኝም ነበረ። ሀገሬ ሰዎች ተባባሉ። አይዞሽ። እሺ እቺ እህታችን የምትለው ያው በዚህ አጋጣሚ እንባ እየተናነቃን ነው። ለብዙ አመት ያህል ተቀምጣ ነበርና ዛሬ በመጣቸው በኮሚኒቲ አዳራሽ ላይ እኛ ኤምባሲ የተቻለንን ሞክረናል። አገሯ ትራንዚት ለማድረግ አየር ያስፈልጋታል። ሌላ እስከምትሄድ ድረስ ከሀገርም ሄዳ ለሕክምና 5 ሳንቲም እንኳን የለኝም ነው የምትለውና እህት ወንድሞቿ እንደማጨቁኑባት እርግጠኛ ነኝ። ስልክ ቁጥርሽ ዘንድ ነው። ስልክ ቁጥሯን እዚህ ጋር እናስቀምጣለን። ለማንኛውም ወንድም መሐሙድ አማሜ እስቲ ትንሽ ነገር በሉ ያያችሁትን። እኛ ያን ያለ ነው ቤታችን እዚህ መጣለች። ያው ሁላችንም የምንችለውን ነገር አድርገናል። አሁንም ደግሞ የኛ እርዳታ ያስፈልገናል። የተኛውን በእርሳነት ኢትዮጵያውያን ስለሆን እህታችን አንደኛ ትኬቱን ታስተካክሎ ወደ ሀገር የምትገባበት፣ ሁለተኛ ደግሞ እዛ ስትገባ ደግሞ ህክምናው የሆነ ማቋቋሚያ ህክምና እንኳን 1-2 ጊዜ የምትገባበትን ነገር አመቻችተን ሁላችንም የምንችለው እንድናደርግ ነው ጥሪ እያቀረብን ያለ ነው። መላው ኢትዮጵያውያን ከዚህ ሙስሊምም ክርስቲያኑ ከዚህ እህታችን ጎን ሆነን የሀይቅ ልጅ ናት 20 ምናምን አመት እዚህ ተሰብራ ተቀምጣለች። እኛ ደግሞ ነገ ከአላህ የምናገኘው ስለሆነ ሁላችንን ተባብረን እቺን ልጅ ወደ ሀገሯ እንድናበቃ ነው እኔ መልእክት የማስተላልፈው። ማሜ ምን ትላለህ? እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦሮምኛ ማስተላልፍላቸው ሌሎቹ እንዲያዩ አንተ ኦሮሞ ያስተቆለትን ከኝ ኮነ ካጋጣሚ ባሲትርግኔ አተወጋ ወደኔ ወደ ተሰተይርቲ አስረት ማዋት ኮንታን ቀቡ በርጋስ ሲበርባችሳ ወደ ዋን ቀቡ ዋን እንደሰኑ አስቱ እንደሰኑ ኮጅኔ ምን ይከነገ ጋር በየሲት ገጽ መርባዳ ከነዋጋ እሺ ስልክ ቁጥርን በዛው ንገረኝ። ከሱ መሐመድ እህቴ እንግዲህ አይዞሽ፣ አላህ ይርዳሽ፣ እኛም በአቅማችን እንረዳለን። ኮሜንት ሊመጣ ይችላል። ስለኔ መጥፎ ያልሆኑ ነገሮች ሊሉ ይችላል። ማቃቸው ልጆች ከዚህ በፊት በቪዲዮ ሰው እንዳይረዳኝ ያደረጉኛሉና የማንን ሳይሰሙ በቃ እንዲረዱኝ እንዲተባበሩ አስተካክለን አብሽሪ። ምንም አሁን ይሄ የእውነት የሆነ ነገር ነው። ልጅቱ ሽንት ቤት ለመግባት እኛን አሁን ደግፈን ያስገባናት ብዙውን አችልም ሁለመናዋ እንትን ስለሆነ ይሄ ምቀኝነት ይቅር። እህታችን ቆንጆ ወጣት ነበረች፣ ጊዜ ነው። ለማንኛውም ሁላችሁም ያቅማችሁን እንድረዷት እንላለን። አይዞሽ፣ አመሰግናለሁ። ስልክ ቁጥር ንገረኝ። 058 ልጅቱ 32 28 26 416 ይቺ እህታችን ስልክ ቁጥር ማንኛችሁም መርዳት የፈለጋችሁ በዚህ ታገኟታላችሁ ማለት ነው። እንግዲህ አላህ ይርዳሽ፣ አይዞሽ።